እውነተኛ የሻምፒዮን ቡድኖች መልክ ከመስታወቱ ፊት ፍቅር ራሱ አርሰናል ነው የሚመስሉት ለኔ። ምክንያቱም ሚድ ሲዝን ላይ ደርሰናል፣ ጃንዋሪ ገብቷል። ውድድር ዓመቱ ከተጀመረ ሊጉ ላይም አውሮፓ ላይም በአርሰናል ደረጃ በጣም ጠንካራ ቡድን የለም። በየትኛውም መመዘኛ የሴት ፒስ ኪንግ ነው፣ ደጋግሞ አሳይቶናል። ዴብዝ አለው ቡድኑ መልሶ እሱን ሲመጣ ክረምቱ ላይ ምስጋና ለቤርታ ምን አይነት ከለር ያለው ቡድን እንደሆነ እያየን ነው። ጌም ማኔጅመንቱ ድንቅ ነው። ክፍተት የሚባለው አርቴታ ጋር ያለ ጥንቃቄ ነው። ክሊንሺቱ ከማንም ቡድን የተሻለ ነው። ብዙ ጎል አይቆጠርበትም። ዊኒንግ ሬቱ በጣም ከፍ ያለ ነው። 3 ነው ያቻየጣው። ከዛ ውጪ 2 ነው የተሸነፈው። ብቸኛው ቡድን አውሮፓ ላይ ነምበር 1 ነው በምድቡ። የእንግሊዝ እግር ኳስ ላይም ነምበር 1 ነው። ነምበር 9 አለው። የዓለማችን ድንቅ ሞተር የሆነ ሚድፊልድ አለው። ኖ ዴክላን ራይስ፣ ኖ ራይስ ቤቢ፣ ኖ ፕሮብለም ቪላ ጨዋታ ላይ ያሳይቷል። እንደ ቪላ አይነት ጨዋታን ሪቬንጅ የሚለውን ነገርም ማሳየት እንደሚችል አርሰናል ወሮ መብረቃዊ ጥቃት እንደሚባለው ነው። ሰከንድ አፍ ቪላን አፈራረሰው እንደሚባለው ነው። ለምን የአርሰናል ቢልድ አፕ፣ የአርሰናል ጌም ማኔጅመንት፣ የአርሰናል ፕሮሰስ ኳስ ሲቆጣጠር ከዚህ በፊትም አንስተነዋል። ብራዚልን ይመስላል በደንብ በኦፕን ፕሌይ ሲጫወት ከድንቅ ጎሎች ጋር። የጣሊያን ካቴና ስታይል አለው። ጎል አይቆጠርበትም። አስሮ መጫወት ይችላል አርሰናል። በአየር በመሬት ይበራል። የሴት ፒስ ኪንግ ነው። ቲፒካል ጀርመን የ90ስ የነ ቤርሆፍ ክሊንስማን። እንደ ቶኒ ፑሊስ ስቶክ ሲቲ በጆሮሮም ይጫወታል። ስቶክንም ይመስላል ይህ ቡድን። የፈርጉሰን አድቬንቸርንም ይይዛል። አንዳንዴ ፍቅር በአድቬንቸር የሚያጠቃ አንዳንዴ የጆዜ ሞሪኒዮ ጥንቃቄ ያለበት ውጤት ላይ ቀመር የሚሰራ ቼልሲን ይመስላል። ፕሬስ ያደርጋል እንደ ኤርገን ክሎፕ። ኮንዳክተር ይመስላል እንደ ጋርዲዮላ። ይህ አርቴታ የራሱ ከለር አለው ፍቅር። ሱፐር ማይክ አርቴታ 6 ዓመት በፕሮሰሱ የደረጀው ከዋንጫ ውጭ ምንም የቀረው ዋንጫም የሚገባው አርሰናል ጃንዋሪ ድረስ አርሰናልን ይመስል የትም የለ ሲመጣ ፍቅር የክሪስማስ ሊደር ሆኖ አይቶታል። ባለፉት 3 ዓመታት አምና በሊቨርፑል ነው የተቀደመው እንጂ ባለፉት 2 ከዛ በፊት በነበሩት ዓመታት ግን ተነጥቋል በሲቲ። ሲዝኑ አልተጠናቀቀም። 19ኛ ሳምንት ላይ ነው ገና ፍቅር። ግን አርሰናል ለየትኛውም ቡድን ሌሰን የሰጠበት ለየትኛውም የዋንጫ ተፎካካሪ ቡድን ለማንቸስተር ሲቲም ለራሱ ለቪላም ሌላ ተፎካካሪ ያለ አይመስለኝም። እኔ ፍቅር ያው ቼልሲ ስርዝ ድልዝ ነው ተወውሱን በ3ቱ የሚቀጥል ነው የሚመስለኝ። ሊቨርፑል ይመጣል ብዬ አላስብም። በአውሮፓ ደረጃም አርሰናል ከኳርተር ፋይናል ሰሚ ፋይናል የተሻገረ አድቬንቸርን አሳይቷል ባለፉት 2 ዓመታት። ዘንድሮ ዋይናት ፋይናል ፍቅር። ይሄ ቡድን ለሁሉ አይነት የሚሆን ከለር አለው። በዛ ላይ እንደ ጋብርኤል ማጋሊሽ አይነት ኪ ሊደር አለው ፍቅር። የሜዳው ላይ ሊደር አምበልነት የሚገባው ወይ ራይስ ወይ እሱ ከሱፐር ኦዳም በላይ ይናገራል፣ ይጋጫል፣ ይጮሃል። በጣም አግሬሲቭ ነው። ሂውጅ ነው። ቤጋቢ 2020 ነው የመጣው። 19 ጎል አስቆጥሯል። አርሰናል ጋብርኤል ማጋሊሽ ካለ ፍቅር ሴት ፒሱ ይቀየራል። እኔ በጣም ነው የሚገርመኝ። ማጋሊሽ ከሌለ ሴት ፒሱ እኮ ፈርሶ ነበረ። አቋቋማቸው ሁላ ይቀየራል። አሁን ማጋሊሽ ሲኖር ቲምበር ነቃ ይላል፣ ሜሬኖ ነቃ ይላል፣ ሳሊባ ነቃ ይላል። ዴክላን ራይስ ከሌለ ሊያንድሮ ትሮሳርድ ያልተዘመረለት ሌላ ጀግና ፍቅር። በጣም አንደርሬትድ በትንሽ ዋጋ መጥቶ ታላቅነቱን እያሳየ የሚገኝ እንደ ዴክላን ራይስ ነበር ኳስ ሲያሻማ የነበረው። ቡካዮ ሳካ ነው ጥቁሩ አዝሙድ። አርሰናል ኮከቦች አሉት፣ ወጣቶች አሉት፣ ዴብዝ አለው፣ ሊደር አለው። ዲፌንሱ ድንቅ ነው። የሴት ፒስ ኪንግ ነው። እንደገና ደግሞ ሳምታይምስ እንደ ፒተር ሽማይክል፣ አንዳንዴ እንደ ፒተር ቼክ፣ አንዳንዴ እንደ ዴቪድ ዴህያ፣ አንዳንዴ እንደ አሊሰን ወይ ኤደርሰን። ሻምፒዮን ቡድኖች ይመስክሩ። ራያ የሆነ ሰዓት ላይ ደሞዝ ባይከፈለው ሲባል ነበር። ገና በቀጣዮቹ የአርሰናል አድቬንቸሮቹም ለዋንጫው እንደዚህ አይነት ምሽቶችንም አርሰናል ሊያሳልፍ ይችላል። 1-0 አሸንፎ ሊወጣ ይችላል። በራያ አዳኝ እጆች አርሰናል 3 ነጥቦችን ሊያሳክም ይችልበት እድል አለ። እነዚህ ድምር ውጤቶች የሻምፒዮን ቡድን